ቃል ሻዩን መርዟ ለብሌን ሰጠቻት። ብሌን ወላጅ እናቷ በሕይወት እንዳለች ደረሰችበት። ቃል እጅግ ደነገጠች። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ቀጣይ ክፍሉን ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ስል በትህትና ጠየቅኳችሁ። በባለፈው ክፍል ላይ እንግዲህ ሻይ ይዘሽ ነይ ብላት ብሌን ሻይ ይዟ ሳሎን እንደሄደች ዛሬ ሞተሽ አትርፊኝ ብለሽ ሞትሽን ስትጣጣሪ ማየት እፈልጋለሁ እያለች ቃል ሻዩን ካቀረበችላት በኋላ እሷም ስኳር ረሳው ብላ ወደ ውስጥ ትመለሳለች። እንደተመለሰች ቃልም መርዙን ሻይ ውስጥ ትጨምራለች። ሻይ ውስጥም ስትጨምር ዳጊ ከውጭ ሆኖ እየተመለከታት ነበር። እቺ ልጅ ምን እያደረገች ነው ያለችው? እኔን ነው ወይስ ብሌንን መመረዝ ፈልጓ ነው እንደዚህ የምታደርገው? በማለት በበሩ ቀዳዳ እየተመለከታት ነበረ። ቃልም አሁን እንግዲህ ዛሬ መሞቻሽ ቀን ነው፣ ስትታጣሪ ማየት እፈልጋለሁ እያለች ሻይ ውስጥ መርዙን ከመረዘች በኋላ ዳጊ ወደ ውስጥ ይገባል። ዳጊም ወደ ውስጥ ከገባ ሻዩን የተመረዘውን ሊያነሳ ሲል ያንተ አይደለም ብላ ትለዋለች። ምነው ሻዩ ይለያያል ወይ ብሎ ቢላትም አይ አይለያይም፣ ይሄ የብሌን ነው ብላ ትለዋለች። ብሌንም እንደመጣች ይኸው ጠጪ፣ ያንቺንም ቀድቼልሻለሁ ብላ ትላለች። ብሌንም ሻዩን ትወስድና ስኳር ትጨምርና ልትጠጣ ስትል ዳጊ ሰላየው ሻዩን ቁጭ አድርጊ ብሎ ይቀበላትና ቦታሽን ወቂ፣ ቦታሽ እዚህ አይደለም፣ የቤት ሰራተኛ ነሽ፣ ከኛ ጋር መጠጣት የለብሽም ብሎ ሻዩን ቁጭ ያደርገዋል። ብሌንም እጅግ ታለቅስና እሺ በቃ ቦታዬን አውቃለሁ፣ ሻዩን ስጠኝና ገብቼ ኩሽና ልጠጣ ብላ ትለዋለች። እሱም ስለተመረዘበት ሻዩን ያነሳውና ከደፋ በኋላ ነይ በይ ቦታሽን ወቂ ወልዊው ይላታል። እሷም እጅግ እያለቀሰች ከወለወለች በኋላ ክፍሏ ትሄድና ግን ምን አድርጌው ነው እያለች እያለቀሰች ሳለ ሰላም ትመጣለች። ሰላምም ስትመጣ ቤቱን በደንብ ስላላጸዳች ይሄ ምንድን ነው ቆሻሻው ስትል ብሌንስ ብላ ስትል ብሌን ክላሷ ቁጭ ብላለች ብላ ትላለች ቃል። እንዴት ነው እሱ እቺ ልጅ የተበላሸችው በማለት እሷም በቁጣ ወደ ክላስ ትሄዳለች። ቃልም ዛሬ ተርፈሻል፣ ግን ዛሬ ሳልገልሽ አላድርም፣ እገልሻለሁ ብላ ትላለች። በኋላ ማንም አያተርፍሽም እያለች ሰላምም ወደ ውስጥ ስትገባ ብሌን እጅግ እያለቀሰች ስቅ ስቅ እያለቀሰች ነበር። ምን ሆነሻል ብላ ስትጠይቃት ደህና ነኝ ምንም አልሆንኩም ትላታለች። እሱማ እያለቀሽ ነው ምን ሆነሻል ብላ ደግሞ ስትጠይቃት አሁ ደህና አይደለውም ብላ ትላታለች። እሺ ነይ እኔ መጀመሪያ ብሌኔን ልጅ እያለች የማጫውታትኝ ጫወታ ላጫውትሽ ትላታለች። እሷም እሺ በማለት አብሮ ይጫወታሉ። ሚቴ እየተጫወቱ ሰላምም ብሌንን በልጅነቷ የምታጫውታትን እያስታወሰች እያለቀሰች እሷም አብሮ እየተለቃቀሱ ምን ሆነሽ ነው ካዲያ የምታለቅሽው ብላ ስትላት አይ ትዝ ብሎኝ ነው በልጅነቷ ይሄን ጫወታ አጫውታት ነበር ብላ ተያይዘው ያለቅሳሉ። ካለቀሰችም በኋላ እናቴ ጋር ደርሼ ለትንሽ ደቂቃ ልምጣ ብላ ትጠይቃታለች። ሰላምም ውስጧ ስላልቻለ ሂጂና አይተሻት ነይ በማለት ትላታለች። ብሌንም እንደሄደች እማዬ ወላጅ እናቴን እፈልጋታለሁ፣ እየናፈቀችኝ ነው፣ በሕይወትም ካለች ልወቅ፣ ከሞተችም እርሜን ላውጣ በማለት እጅግ እያለቀሰች ላሳደገቻት ወላጅ ትነግራታለች። እሷም እኔ አንድ ቀን እንኳን ወላጅ እናቴን ትይኛለሽ ብዬ አስቤ አላቅም፣ የእናትነትን ነገር ምን አጎደልኩብሽ ብላ ትላታለች።
እኔ አሁንም በጣም ወድሻለሁ፣ ግን ውስጤን ልደብቅሽ አልችልም። የምሰራበት ቤት ሳሰራ ስታቅፈኝ የወላጅ እናቴን ታስታውሰኛለች። ለዛ ወላጅ እናቴ በሕይወት ትኑር አትኑር ማወቅ እፈልጋለሁ ዛሬውኑ ብላ ትላታለች። እሺ ብሌንዬ የኔ ልጅ አታልቅሺ፣ እኔ ዛሬውኑ ፈልጌ አገኝልሻለሁ ብላ ትላታለች። ግን ኬት አገኛታለሁ የትስ ብዬ እፈልጋለሁ ብላ ስትላት እኔ አላቅም፣ ግን ዛሬውኑ ላገኛት እፈልጋለሁ፣ ዛሬውኑ ቁርጤ ማወቅ እፈልጋለሁ ብላ ትላታለች። ወላጅ እናቷም እሷን ለማጽናናት እሺ በቃ ብላ ትላታለች። ነይ ሽሮ ሰርቼ በልተሽ ትሄጃለሽ ብትላትም አሰርዬን ቶሎ መጣለሁ ብዬ ስለመጣው መሄድ አለብኝ ብላ ትሄዳለች። እሷም እንደተባለው ሽሮ መስራቱን ትቷ ፍለጋ ትቀጥላለች። እየዞረች ለባህሉ አደራ ሰጥቷ አረብ ሀገር የሄደችዋን ታውቃላችሁ ወይ እያለች መጠያየቅና መፈላለግ ጀመረች። አንድ ሁለት እያለች እየፈለገች አንደኛው ግን ሰላም የምትባል መቼ እንደሄደች አላቅም፣ ግን ከአረብ ሀገር አሁን በቅርብ ተመልሷ ቦታ ገዝቷ ቀበሌ 22 ላይ ትኖራለች። ሰላም ትባላለች። በቅርብ ነው ከአረብ ሀገር የመጣችው። ልጇ ብሌን የምትባለዋንም እያፈላለገቻት ነበር ብላ ትላለች ብሎ ይላታል። ብሌንም ከእናቷ ቤት ወደዛ ስትመለስ ዳጊም ይቅርታ ላስረዳሽ ብሎ ይላታል። ምነው ሰራተኛ መሆኔን ልታስረዳኝ ነው ወይ የፈለግከው በማለት ትለዋለች። እሱም አይ አዲስ የተፈጠረ ነገር አለ ልልሽ ፈልጌ አይደለም ብሎ ሲል ቃል ታያለች። ቃልም ምን እያወራችሁ ነው ብላ ስትጠይቀው አይ አንቺን እንደማትመጥንሽና አንቺን እንደማታናግርሽ እያስጠነቀኳት ነው ብሎ ይላታል። በዚሁም ብሌን እየተናደደች ወደ ውስጥ ትገባለች። ወደ ውስጥም ገብታ ወደ ስራዋ ትመለሳለች። ቤቱንም እያጸዳች እያለ ያሳደገቻት እናቷ ልጄ እንኳን ደስ አለሽ፣ እናትሽ በሕይወት አለች አልሞተችም ትላታለች። እሷም እጅግ ደስ ይላታል። እሷ እናቴ በሕይወት አለች የት ነው ያለችው ብላ ደስ ብላት ስልኩን እያወራች እያለ ቃል እጅግ ትደነግጣለች። ከመደንገጥም ምንድን ነው ይሄ ሁሉ ደስታ ብላ ቆማ ትጠይቃታለች። እናቴ አረብ ሀገር ሄዷ ነበረ፣ ግን እኔን እያፈላለገችኝ እንደሆነና እዚህ ቀበሌ 22 እንዳለች ወላጅ እናቴ ደርሷል አሳዳጊ እናቴ ደርሷበታለች። ለዛ ደስ ብሎኛል፣ ወላጅ እናቴን አግኝቻታለሁ ብላ ትላታለች። እሷም እጅግ ትደነግጥና ቶሎ ብላ ልብሷን ወደ ሻንጣ ውስጥ ትከታለች። ከከተተችም በኋላ ለባይሉ ትደውልለታለች። እቅዳችን እንዳለ ፈርሷል። አሁን ሰላም እኔን ከመግደሏ በፊት አስቀድሜ ከዚህ መውጣት አለብኝ ብላ ትለዋለች። ምንድነው የተፈጠረው? ተረጋጊና አስረጅኝ ብሎ ይላታል። ብሌን እናቷ በሕይወት እንዳለችና እናቷም እዚህ እንዳለች ደርሷበታለች ብላ ትለዋለች። ስለዚህ ሰላም ጋር እየመጡ ነው ያሉት። ከመጡና ሰላም ሁሉንም ካወቀች ትገለኛለች። እሷ ከመግደሏ በፊት እኔ ከዚህ ቤት መውጣት አለብኝ ብላ ስትለው እንዳትወጪ እኔ የማስተካክለውን ነገር አስተካክላለሁ ብሎ ይላታል። እሷም መውጣት አለብኝ ብላ ብትለውም እንዳትወጪ ብሌንም የትም እንዳትወጣ ስልክም እንዳትደውል ጠብቂያት፣ ሰላምም የትም እንዳትደውል ብሎ ይላታል። እሷም እሺ በማለት ወደ ሳሎን ትመጣለች። እሱም የሰላምን አሳዳጊ እንዲገላት ሰው ይልካል። ባለፈው ብሌንን ግደላት ብዬ አልገደልካትም፣ ይሄ ሁሉ ያንተ ጥፋት ነው። አሁን ግን ስህተት ብትፈጥር አንተ ትልቅ ቅጣት እንደሚጠብቅ እወቅ ብሎ በማስጠንቀቂያ ይልከዋል። ብሌንም ወደ ወላጅ እናቷ ልትሄድ ልብሷን ለብሷ ወላጅ እናቴ ላገኝ ነው የሚሄደው፣ ሰላም ስትመጣ ንገሪልኝ ስትላት
ባይሉ ከቤት እንዳትወጣ ስልክም እንዳትደውል ስላላት ራሴን አሞኛል በማለት ትላለች። እሷም ሐኪም ቤት ልውሰድሽ ብላ ስትላት አይ ሐኪም ቤት አይደለም እኔ ስተኛ ይተውኛል እዚህ አብረሽኝ ሁኚ ብትላትም አይ እኔ ወላጅ እናቴን ማግኘት እፈልጋለሁ መሄድ አለብኝ ለሰላምም ንገሪያት በማለት እሷም ትሄዳለች። ቶሎ ብላ ለባይሉ ትደውልና ማስቆም አልቻልኩም ሄዳለች ብሎ ትለዋለች። በቃ ተይው ትሂድ። አሁን ወላጅ እናቷን ለማግኘት አሳዳጊ እናቷን አስወግጃታለሁ፣ ስለዚህ ምንም እንዳታስቢ በማለት ይላታል። ብሌንም ወደ ወላጅ እናቷ ልትገባ ስትል ወላጅ እናቷ አሳዳጊ እናቷ ጋር ልትገባ ስትል አሳዳጊ እናቷን ሊገላት ውስጥ ገብቶ አፍኗታል። ብሌንም አልደረሰችባትም። ትተርፍ ይሆን ወይ ብሌን ትደርስላት ይሆን ወይስ ትሞታለች? ብሌን ከሁለት አጣ ትሆን ይሆን ወይስ ቃል ትዋረድ ይሆን? ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት ጋበዝኳችሁ። ላይክ እና ሼር ማድረጋችሁንና ማበረታታችሁ ከኔ አይለይ እያልኩኝ ስለነበረንም ቆይታ እጅግ ከልብ አመሰግናለሁ። እጅግ አስተማሪ የሆነ እንግዲህ በስደት ያላችሁ ልጃችሁን ትታችሁ የሄዳችሁ ይህን ስታዩስ ምን ተሰማችሁ?